ኤፍራታ ያፌትን ለማግባት ተዘጋጅታለች፣ ወስናለች። ካሁኑ በኋላ ያፌትን ለሰርጋቸው እየተዘጋጁ ነው ሁለቱ። እንግዲህ ካሁኑ በኋላ ያፌትን አግብቼ ከሱ ጋራ እኖራለሁ እያለች ነው። ኤፍራታ ተስፋ ቆርጣለች። ምክንያቱም በአሁኑ ሰዓት ኤፍራታን አግቶታል። ከቤት መውጣት አትችልም ማለት ነው። እንደገና ደግሞ ስልክም ከማንም ሰው ጋር እንዳትገናኝ ደብቆበታል እና በርም ቆልፎበታል። ታግሳለች ማለት ነው። እስከ ሰርጋችን ድረስ ከማንም ሰው ጋር እንድታወሪ ወይ ደግሞ ከዚህ ቤት እንድትወጪ አልፈቅድልሽም። ስትመጪ ጊዜ ይሄንን አታውቂም ነበረ ሀላት ማለት ነው። እሷም እኔ ምርጫ የለኝም፣ ተስፋ ቆርጫለሁ። ስለዚህ ያለኝ አማራጭ ያፌትን አግብቼ የናታንና የጽዮን ቤት ማስመለስ ነው። ሌላ ደግሞ ለሴቶቹ መድረስ ነው ብላለች። ግን ደግሞ እዛ ቤት የተቀመጠችው ሰራተኛ ይህ ያፌት ሰው ነውና ግን እሷ የሱ ፋይልና ላፕቶፕን ማግኘት አልቻለችም። ምክንያቱም እሱ በጣም ድብቅ ሰው ስለሆነ ይቆልፍበታል። ግን ትሞክራለች ሁሉም ነገር ለማድረግ ፎቶ ራሱ ቪዲዮ ራሱ እየቀረጸች ለሄዋን ትልክለታለች። ሄዋን እንግዲህ የመጨረሻ ጊዜ ቤዛን አሰናብታለች። ምክንያቱም ከዛሬ በኋላ ትያዛለች ማለት ነው። ቢሆንም ግን ከመያዛው በፊት ለጓደኛው የሷ ፍቅረኛም እንደሷ ፖሊስ ስለሆነ አደራክ እንግዲህ ለኤፍራታ ይሄን የኤፍራታ ሰርግ እንድታስቆም እፈልጋለሁ። እኔ ብያዙ እንኳን ካልተያዝኩት እኔ ራሴ አድርጓለሁ፣ ግን ከተያዝኩት አደራ ብያለሁ እና ይሄን ሰርግ ማስቆም አለብህ። የኤፍራታ ሰርግ ቀን ማስቆም አለብህ፣ መሰረዝ አለብህ ብላ ቃል አስገብታለች። አንቺ ምንም አታስብ፣ እኔ የምችለውን ነገር ሁሉን አደርጋለሁ ከአለቃ ጋር ብሏል። እንግዲህ ቃል ገብቶለታል። ያፌት የፈለገ ነገር ቢያደርግሽ ቢያንቋሽሽ እንኳን እኔ ስትመለሺ ምስቴን አደርግሻለሁ ወድሻለሁ ብላታል። እና እቺ ሰራተኛም ለሄዋን ደውላ ምንም እንዳላገኘች ኢንፎርሜሽን ምንም እንደሌለ እንደገና እንደቆለፈ ሁሉንም ፋይል እንደቆለፈበት ነግራታለች። እንግዲህ ያፌት በጣም ድብቅ ሰው ነው። ማንም ሰው ውስጡን ማወቅ አይችልም። አብሮ ያደገ ዘመዱ ራሱ ስለሱ ብዙ ነገር አያውቅም። ሁሉም ነገር ይደብቃል። ውስጡንም አውጥቶ አያወራም። ምስጢሩን ይደብቃል። ለዛ ነው ያፌት ቶሎ አይገኝም። ሁሉም ሰው ያፌትን ይፈራል እና እንደዛ ነው። በዛሬ ቀን ገኒ ደግሞ ልጄን አገኛለሁ ብላ ከቤት ወጣ። መንገድ ላይ እሱ እግር ላይ ብትወርቅ እንኳን ሊፈቅድለት አልቻለም። ልጇን ሊያሳያት አልቻለም። ብዙ ነገር ብትል እንኳን ያፌት ሊሰማት አልቻለም። ገኒ እንግዲህ እባክህ እኔ ልጄ ማየት ፈልጋለሁ፣ የምትወደውን ምግብ እንኳን ይዤለት መጥቻለሁ። እንደገና ደግሞ እኔ ትክክለኛ እናቷ ነኝ። ይሄ እስከ ዛሬ ማንም ሰው አላወቀም ነበረ። ዳጊ ደግሞ ወንድሙ ነው። ስለዚህ እባክህ ልጄን አሳየኝ ለአንድ ጊዜ ለያው። እሱም ደግሞ አላመናትም። ይሄ ነገር ገኒ ኤፍራታ ጋር ሄዳ ይሄ ሰርግ ለመሰረዝ ስለሆነ ፈርቶታልና ይሄን ሰርግ ለመሰረዝ እየጣርሽ ነው፣ ይሄ ግን አልፈቅድልሽም ብሎ አለፋት ማለት ነው። ግን ደግሞ እኔ ልጄ ደስተኛ ከሆነች እኔ ይሄ እዚህ ውስጥ አልገባም። እሷ ብቻ ደስተኛ ሆና ከኖረችልኝ እኔ ችግር የለብኝም። አንተንም አግብታ መኖር ማፍታ ነው ብላለች ገኒ እንግዲህ ታውቃላችሁ ያፌትን በጣም ብጣላው እንኳን ኤፍራታ ግን ደግሞ ልጇ ስለሆነች ልትገፋት ወይንም ጀርባን ልሰጣት አልቻለችም። እናት ናት ሁሌ እና እንደዛ ነው። ዳጊም እንደዛው እህቴን አገኛታለሁ እና ገኒን ገፍትራት ካለፈ በኋላ ያፌት የሱ ዘመን የዳጊ ጓደኛ መንገድ ላይ አግኝቶ የሆነ ነገር አጣራልኝ፣ ገኒ የምትባለው ኤፍራታ ልጄ ናት እያለች ዳጊ ደግሞ ወንድም የኤፍራታ ወንድም ነው እያለች ነው። ይሄ ነገር እውነት ነው ወይስ ውሸት ወይስ ደግሞ እየሸወደችኝ ነው? ይሄ ነገር አጣራልኝ ብሎ መልእክት ሰጥተው ማለት ነው። እሱም ደግሞ ሌላ ነገር
አለው ማለት ነው ለያፌት። እኔም የምታደርግልኝ ነገር አለ። እሱ ምንድነው? ጽዮን አንድ ቀን ከሷ ጋራ መዋል ፈልጋለሁ ስል በጥፊ ነው መታው ማለት ነው። አነቀና ሁለተኛ እንኳን እንደዚህ ማለት አይደለም የእሷ ስም እንኳን ስጠራ ማየት አልፈልግም። እሷ ማለት ብቸኛ ውድ እዚህ ዓለም ላይ ውድ ሰው እሷ ናት ብሏል። ጽዮን ግን በጣም ይወዳታል። በጣም ከምንም በላይ ይወዳታል። አሁን ኤፍራታን እወድሻለሁ ይላታል። ግን ጽዮን በጣም ከማንም አብልጦ ይወዳታል። እህቷ ናትና ማለት ነው። እንደዛ ነው ውዶቼ። ዳግም እንግዲህ ከዚህ ጓደኛ ጋራ ያፌት ሄዷል። ከያፌት ጋራ ቆይቼ ለዛ ነው ያረፈድኩ ስል ያፌት ከቤት ከወጣ ኤፍራታ ጋር ሄዳለሁ ብሎ ተያይዞ ሲሄዱ ገኒን መንገድ ላይ ያገኛታል። እናቴ ለምን ትሰሪያለሽ እዚህ እያላት አበረታታት። እሷ ግን ማልቀስ አላቆመችም እና ብቻ በቃ ምንም ማድረግ አልቻሉም። ወደ ቤታቸው ተመለሱ። ኤፍራታም እንግዲህ ለመውጣት ብትሞክርም ሰራተኛ ብትጠይቅም ቁልፍ ልታገኘው አልቻለችም። እዛ ቤት ውስጥ ሆና ብዙን ሀሳብ እያሰበች ነው። ያፌትም እንግዲህ አግብቼ እንደምንም ይሄ ነገር አስተካክላለሁ ብላለች። ብቻ ምንም ማድረግ አይቻልም። እንደዛ ነው ውዶቼ። በጣም ከባድ ነው። ኤፍራታና ናታን መጨረሻቸው ምንድን ነው? እንደዚህ እያለቀሱ እያዘኑ መኖር። ናታንም እንግዲህ ዝም ብሏል። ምንም ማድረግ አልቻለም። ግን እንደተቸገረች የሆነ ነገር እንደሆነች አውቋል። ቢሆንም ግን ጊዜ እስክመጣ መጠበቅ ነው ብሏል። ይሄ ነገር ኤፍራታ ግን ለናታን ብላ እንደዚህ እንደሆነች ካወቀ ይቅርታ ያደርግለታል። በአሁኑ ጊዜ አዝኗል። የናታን ልብ ተሰብሯል። ምክንያቱም ኤፍራታ ከሌለች ለሱ ቀን ራሱ ጨለማ ነው። አለሷ መኖር ራሱ ከብዶታል። ምንም ማድረግ አይቻልም። መቼም ምንም ማድረግ ስለማይቻል መጠበቅ ብቻ ነው ብሏል። እና እንደዛ ነው ልጆቼ። ጽዮንና ሉሊት ደግሞ ተያይዟል። ብዙ ጊዜ ጽዮን ሉሊት ስታይ የሆነ ነገር በሆነ ነገር የማቀሽ ትመስለኛለሽ እያለችው ነው። ሉሊትም ደግሞ እየደነገጠች ነው እየሰራችው ስለምታቅ። እንደገና ሉሊት ዛሬ አዲስ ትኩስ ወሬ ሰማች። ገኒ የኤፍራታ እናት እንደሆነች ስትሰማ ብዙ ነገር ተቆጭታለች። ከዚህ በፊት ብሰማ ኑሮ እሰራልሽ ነበረ፣ አንቺ ስትጫወቺኝ ትከርምሻል፣ አሁን ደግሞ እሰራልሻለሁ እያለች ነው። ምንም ማድረግ አትችልም። ገኒ አንደኛ ከዛ ቤት ወጥታለች፣ ወደ ራሷ ቤት ተመልሳለች። ኤፍራታ ከዚህ ቤት ከሄደች እኔ በዚህ ቤት አልኖርም ብላለች። ግን ደግሞ ናታንም አሁን እንደዚህ የሆነ ነገር እያሰበች ያለ የሆነ ሴራ ልታሴር ነው እና ሳይሳካላት ስትመለስ እኔ ልስቅባት ፈልጋለሁ እያለ ነው። አዎ ሉሊት ብዙ ነገር ታደርጋለች። የሆነ ነገር ታዘዝና በሆነ ነገር ሰው ማጥመድ ትችላለችና እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ። መልካም ምሽት።